እፎኝ የቤተ ክርስቲያን ልጅ አይደለም። እፎይ ያመጣው ነገር በማስረጃ ነው ብሏል። ምንም አይነት ማስረጃ ያመጣው ነገር የለም። ባይዘው እፎይ ዝም ብሎ ለካው ሙስሊምን መሳደብ ብቻ ነው የሚያውቀው። እፎይ የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍም፣ አልከተልም፣ ሐሳብን አልደግፈው። ወገን ሁሱ ግን ደስ አይልም። እኔ ሁሱ በጣም ነው የተመቸኝ። እግዚአብሔርን ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። ሁሱ ግን ምርጥ ሰው ማርያምን ነው ይችላል ሁሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ትናንትና በሁሱና በእፎይ የነበረው ውይይት ሁላችሁም እንዳያችሁት ነው። ነገር ግን ስለ እፎይና ስለ ሁሱ ከተለያየ ሃይማኖት ያሉ ግለሰቦች የተናገሩትና ስለ ሁሱም ያወሩት ነገር አለ። እሱን ቪዲዮ አይተን ምን መጣ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ እንገባለን። ጥሪ እናደርጋለን። እፎይ የተባለ ነብዩ ስፐርም ግድግዳ ላይ ይረጫል እያለ የሚያንቋሽሽ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። በቶለራንስ በስምምነት የኖረን ህዝብ ወደ ሌላ ቀውስ ውስጥ የሚከትል አንድ እፎኝ የቤተ ክርስቲያን ልጅ አይደለም። ጸጉሩን አስተክሎ ስለመጣ ጳጳስ እንዳይመስል 25 ዓመት ውሻ ባቱን እየበላው ቅኔ የተቀኘ እንዳይመስል። ይሄ ሰርጎ የገባ ኤርትራዊ ሰላይ ነው ነው የምልህ። እፎይ የሚሰራው የሁለቱ ሃይማኖት ሳይቀራረብ እንዲገዳደል፣ እንዲጣላ፣ እንዲበታተን፣ ህዝቡ በአንድ ሐሳብ መጥቶ ሀገሩን እንዳይገነባ፣ ወደ ቴክኖሎጂ እንዳይመጣ። ይሄ ኤርትራዊ ሻቢያዎች የሚያደርጉት ነው። የአድዋ ትግሬዎች የሚያደርጉት ነው። ሄኖክ ካድሬ እሱን ወክዬ ከእፎይ የበለጠ ልጁ ለሚጠይቀው ጥያቄ መልስ መስጠት ይችል ነበር። እፎይ ዝም ብሎ ለካው ሙስሊምን መሳደብ ብቻ ነው የሚያውቀው። ወይኔ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። የልጁ ስዕብና፣ የልጁ መረጋጋት፣ የልጁ ፔሽን። አንተ እፎይ እኮ ይሰድበዋል፣ ያዋርደዋል፣ ዝምበል ይለዋል፣ ምን ይለዋል። ራሱ ያመጣውን ህግ እንኳን አይከተልም። ጥያቄ መለስ ጥያቄ የሶር ነው አይልም። ከምን ያምጣ ከምን ያምጣ? አንተን ለደቂቃ የምትይዘው ያው እኔ ይዣለሁ አሳይሃለሁ። እኔ አሳይሃለሁ። ያው ኦኬ። ስንት ደቂቃ ነው? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይ መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል? የሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለተሰጠኝ ያለ እፎይ ማን ይባላል? ያ እግዚአብሔር ማን ነው ስሙ? ሁሴን ነው ስሙ። ሁሱ ጌታን በጣም አደነኩት። በጣም መረጋጋቱ። አንተ እፎይ ባለጌ ነው። እፎይ ምንም አያውቅም። ዝም ብሎ ነው የሚሳደበው። ዝም ብሎ ነው እንትን የሚለው። የራሱን ሩል አይከተልም። ጥያቄ በቃ ወይኔ ውርደት። ከሙታን ሲነሳ ይባል። ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ይባላል። ጎበዝ። እሺ አዳምጥ። እንደ ሞተ አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ አለ። በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም አይመልሰውም። አዳም ይኸውልህ ላንብብልህ። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና። ወገን ሁሱ ግን ደስ አይልም። እኔ ሁሱ በጣም ነው የተመቸኝ። እግዚአብሔርን ጸባዩን ያልኩት አስተምሮ ላይ አይደለም እያወራ ያለው። ጸባዩ በጣም ነው ደስ ያለኝ። በጣም ነው የሚያሳዝነው። እግዚአብሔርን ምስኪን ነው በጣም። ጸባዩ ደስ ይላል። አይሳደብም፣ አይናገርም፣ ጮክ ብሎ እንኳን አያወራም።
እና ሁሱ በጣም ነው የምንወድ እኛ ክርስቲያኖች በጣም ነው የምናከብር። እግዚአብሔር ረድቶ ደግሞ ወደ ክርስትና ብትመጣ ደግሞ በጣም ነው ወንድማችን ብትሆን በጣም ነው ደስ የሚልነት አላለም። አላህ አንተ ሂዳይስ ወንድሜ ጸባይ አንደኛ ነው። እግዚአብሔርን አንደኛ ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው። ተረጋግቷል። ሱሱ አትበል እባክህ። ሁሱ በል ተረጋግቷል። ምን ብሏል አይቼዋለሁ። ግን ኢምራ የሚባለው ልጅ በቃ ሁሱ ይቅርታ ሀቅ ነው። ማንም የፈለገው ነገር ቢል አልሰማም። ባየሁት ነገር ላይ ነው የምናገረው። ሁሱ የሚባል ወንድም የተረጋጋ ምንም የሚያስቸግር ባህሪ አላየው። እውነት ለመናገር የሚያስቸግር ባህሪ አላየውበትም ከተወያዩት አንጻር ማለት ነው። ማን ነው ኢምራ የሚባለው ልጅ ግን በቃ የሆነ ሊበጠብጥ የመጣ ልጅ ነው። በቃ ፖለቲካ ሊሰራ በቃ የመጣ እየተሟሟተ ፖለቲካ ሊሰራ የነበረ ልጅ ነውና እሱን ነገር አስተካክል ብራው፣ አስተካክል። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ እዚህ ሲባል እዛ ሲባል እዛ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እኔ አም ኮንፊውዝድ። እኔ የተረዳችሁት ነገር ካለ የገባችሁ ነገር ካለ የተማራችሁት ነገር ካለ አስረዱት። እኔ ግራ ቢገባኝ እኔ ወንድሜ ያሬዶን ጠየቅኩ። እንዴት ነው ስለው ትንሽንም የዲቤት እንትኑን የተከተሉ አይመስለኝም አለ። በጨዋ የተከተሉት አይመስለኝም። የዲቤት ፕላኑን በደንብ አድርገው ተረድተውት በቅደም ተከተል የሄዱበት ነገር አይደለም። እና ያንን ነው እኔም የተረዳሁት አይደለ? የተረዳችሁት እሱን ይመስለኛል። የተረዳችሁት ያንን ይመስለኛል። እና ሁለቱም እውቀት የላቸውም አይደለም፣ በደንብ እውቀት አላቸው። ለማስረዳት የመጡበት መንገድ ግን እንደኔ አጥጋቢ አይደለም። ሀቅ ነው። እንደኔ ሁለቱም የሚያረካ ወደሆነ ሽፍት እንድናረግ ያረጉበት ነገር የለም። ዳር ይዘው እንዲህ የውሸት የሚሰናዘሯት ነገር ያለ ነው የሚመስለው። በደንብ አልገቡበትም። በደንብ ርዕሱን ጠብቀው በደንብ አልተነጋገሩ። አካል አለው፣ እግር አለው፣ ጨጓራ አለው፣ ጣፊ አለው መባባል ምንም አይጠቅመንም። እኛ ምን ባት አለው፣ እግር አለው፣ ጥፍር አለው፣ ጣት አለው ይባባላሉ። ወርደት ድውሚ ዋሻው ምንድን ነው የሚጠቅመን? አላህ ባት አለው፣ እግዚአብሔር ባት አለው። እግዚአብሔር ሰፈር ይሄዳል፣ አላህ እዚህ ጋር ይሄዳል። ሪሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ አቆም። እኔ አላዳምጥም፣ ድሮም አይመቸኝም። ግን መዝሙር ያለን እከተለዋለሁ። ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ? እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይህ በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳ ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር። እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ። ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜይ ቢ ስለማንከተላቸው ይሆናል። ገባ? ስለማንከተላቸው እኔ እናንተ በውሱ በኩል ብንሆን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂድ ወደዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእንደዚህ አይነት ሰው ጋር። ለምን እንደሆነ ታውቃለህ? ለምን ብዬ እደርቃለሁ? ለምን ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ከአንድ ስንድት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ሌቭል ማውራት አይችልም። ስለዚህ በሁሴን ሌቭል ካልቻልክ ወደ አንተ ሌቭል ነው ማምጣት ያለብህ። እየጎተተው ናህኔ ጋር ጭቃ ውረድ እና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ ሆል ታይም
እንዲህ ያየው ነው ያወራው። እሱን ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው እየተመከረ እንደዚህ ምን እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበር ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶቹን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሶናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልች የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደወሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራት ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ? ኢምራንን አልፈልግም አለ። አየሁ አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስክ? መጽሐፍ ቅዱስን ያልጻፍኩትም መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጅክ አይደለም። ተረዳኝ? በቃ ያ ነገር ደግሞ ላይ ቀኔውን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም። አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው። እና አሁን እዚህ ሶሻል ሚዲያ ላይ ማየት የማልፈልገው ምን እንደወጣ ቃለ እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው እነፎይ እነምና መጀመሪያ አድቨርታይዝ ሲያደርጉ የነበሩት ይሄ ራሱ ምንድን ነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ፣ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዞ መጥተው ነበር እንዴ። በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም። ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል እንዴ? ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራ ነበር። በክርስትናም በእስልምናም ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን እነፎይ ይዘውት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክሱ ነው። ጀስት በቅርብ ጊዜ ጴንጤ የሆኑ ለ8 ወር ሲሰርባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋሕዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከእነሱ ጋር ሁኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከእነሱ በላይ እውቀት ያስፈልገዋል። አነጻጻሪው አይደል ማረጋጋት እንዲችል። በዛሬው ውይይት የእፎይ ጥያቄ አላህ ጣት አለው የለውም? ስንት ናቸው? የተቆራረጡ ወይስ የተገጣጠሙ? ለየብቻ ናቸው? ሆድ አለው የለውም? አላህ ጭንቅላት አለው የለውም? አላህ ይስቃል አይስቅም? ለምንድን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? የወሱ መልስ ደግሞ አልተገለጸም። በነገራችሁ ላይ በጣም የተመቸኝ መልስ ነው። ስንት የሚጠየቅ እያለ ይሄ ሲጠይቅ እኛ እኮ ትልልቅ ሰዎች ነን፣ ሙድ ትይዛለህ እንዴ? እኛ ይህን መስማት እኮ አለ ብቻ ነው። ስንት ስራ ትተህ የወሱ ጥያቄ ኤፌሶን ላይ የኢየሱስ አምላክና አባት ይባረክ ብሏል። የኢየሱስ አምላክ ማን ነው? እፎይ ኧረ እባክህ እንዴ! አላህ እኮ አባት እኮ አይደለም። ልጅ ሊኖረው እኮ ልጅ አባት አይደለሁም ብሏል ምናምን። ምን አገናኝ? የወሱ ጥያቄ ኢየሱስ ከሞት ሲነሳ ያየው ሐዋርያ ጥራ። ኧረ እባክህ ኢሳ እኮ ወደ ሰማይ ሲያርግ ያየው የለም። ያየው ቢኖር ባይኖር ምን አገባህ? ምን ይመለከታል? ጉድ እኮ ነው። የወሱ ጥያቄ ኢየሱስ ብልትን ታመልከዋለህ አታመልከውም? ኧረ እባክህ ሲዋሃድ ሲነቀል ስጋ በስጋ ወጥቶ በስጋ ገብቶ አይሆንም እንደዚህ ጋይስ።
እኛ ህዝበ ክርስቲያኑም ህዝበ ሙስሊሙ ለትምህርት ለመማር ነው የመጣ ነው እንጂ እንዲህ ሙድ ልትይዙብናል። እንዴት ሙድ ትይዙብናል? ስንት ስራ እያለ ስንት ትልቅ ሰው አስቀምጠህ ሙድ ትይዛለህ። ጉድ እኮ አላ ጉልያ አልተገለጸምና ይስቃል አይስቅም? ለምን የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? ስለማንኛውም ወይ ለዘ አዎ እፎይ ትክክል ነው፣ እፎይ ትክክል ነው ብላችሁ ምን ይሰማችኋል? ነገር ግን እኔ አንድ ነገር ልል እፈልጋለሁ። ምንድነው ካላችሁኝ ማለት ነው ትላንትና 80,000 ሰው ቁጭ ብሎ የእፎይንና የአሱን ያላቀውም ስንከታተል ነበር አይደለ? የማን ሃይማኖት ነው ትክክል የሚያወራው፣ የማን ሃይማኖት ነው ትክክለኛ ለመፍረድ ወይ ደግሞ ለማወቅ ተሰብስበን ነበር ሁላችንም። እና ነገር ግን እኔ ሙስሊሙ ልጅ ስሙ ስለማይያዘኝ ነው ሙስሊሙ ልጅ በጣም እውነት ነው የምላችሁ ነው ኦርቶዶክስ ነኝ፣ ግን በቃ ያለው ሪስፔክት ያለው ትህትና ሰዓት እንኳን እንትን አላለም አልተጠቀመም ብዙ ማለት ነው። እፎይ ግን ለእፎይ እኔ አላውቀውም። አንዳንዴ እንደዚህ ስክሮል ሳረግ የማየው ነገር ምንድነው ሁሌ ስለ ሙስሊም ነው ሲያወራ የማየው፣ ስለ ቁርአን ነው ሲያነብ የማየው ምናምን። እና እኔ ለእፎይ ጥያቄ አለኝ። እፎይ ሲጀመር የምን ሃይማኖት ተከታይ ነህ ማለት እንትን ስላለኝ ነው ማወቅ ስለፈለኩኝ፣ ወይ ደግሞ ብዙዎች ማወቅ ይፈልጋሉ። ምክንያቱም እኔ ኦርቶዶክስ ነው አልልም፣ ምክንያቱም ስታስተምር አይቼ ስለማላቅ ስታስተላልፍ አይቼ ስለማላቅ እምነትክ ምንድነው ነው የምለው። ስሙ የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች ሐና። አላህ በጣም ያወደሳት ያከበራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይው በዛ ነው ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሐናና ሰላም ሐናና ነው የሚለው። ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ? አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦን ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። በኋላ በውይይታችን ተማርከው ሰለሙ ለማለት ፕሮፓጋንዳ ፖለቲካ ክንፍ ነው እስልምና። ቴዶ የሚናገረውን ይናገርና እፎይ መተኛት አለበት። ቀልጠፍ አድርጉትና የተኛ አስቡ። እርግጠኛ ነኝ ዛሬ በሚሊየን ነው ከእስልምና ያናጋ ነው። እነሱ 1-2 የራሳቸውን ሰው ነው እያዩ ያለው ታለ በሚሊየን ይሄ ሪካርደራችን ይበተናል ማለት ነው። በሚሊየን የዋብያን አቂዳ አከርካሪውን ሰብረናል። ጭንቅላት የሌለው አካል ከአሁን በኋላ የሚያመልክ አይመስለኝም ሙስሊም። ጭንቅላት የሌለው አካል በነገራችን ላይ ከአንድ ግለሰብ ጋር ብቻ አይደለም የተወያየው፣ ከመጅሊስ ጋር ነው። ይሄ ልጅ መጅሊሱን ነው ወክሎ የሚመጣው። እውቅናው እስከ መጅሊስ ድረስ ስለሆነ ማለት ነው። 5000 ሰው አሰለመ የተባለበትን አሁን እንኳን 3 አሳያኝ ናቸው አይደለ? በዚህ ደቂቃ 5000ዎቹ ደግሞ እንዴት ሊሆኑ እንደሚችሉ በራሳችሁ ጭንቅላት ማስላት ትችላላችሁ። ስለዚህ ይሄ ልጅ
እስከ መጅሊሱ ድረስ የሄደውን ነው። አንተ ዛሬ የተወያየው ከትልቅ ተቋም ጋር ነው። ከትልቅ ተቋም ጋር ከአንድ ግለሰብ ጋር እንደሆነ አድርገህ እንዳታስበው በፍጹም ማለት ነው። 2 ደቂቃ ውስጥ እኔ ወንድሞቼ ናቸው፣ እወዳቸዋለሁ፣ ወደ ቀጥተኛው መንገድ እንድትመጥሩ የምፈልገው ነው ያለው። ይሄ ነው ትክክለኛው የሃይማኖት አስተማሪ ማለት። እሱ መጨረሻኛ 2 ደቂቃ ላይ እንደ ደቂቃውን ራሱ መጠቀም አልፈለገም። እኔ እናንተ ወደ ቀጥተኛ እንድትመጥሩ የምፈልገው እወዳቸዋለሁ። ዚህ ሰው ሪል ሃይማኖተኛ የሚያወራው እንደዚህ ነው ይመስለኛል። ላይክ አሁን አንዳንዶቹ እዚህ ጋር ሲሳደቡ የቆዩት እንደ ስም አልጠራም እዚህ ጋር መጥቶ ትንሽ አንዳንድ መልክ ለመስራት ሞክረዋል። ይሄ በጣም የተሳሳተ ነገር ነው። ሁሉ ጊዜ ዛሬም ነገም ሁሉም ቦታ ቴዲ ቤት ስገባ እኔ ይሄ ነኝ፣ ሌላ ቦታም ስገባ ይሄ ነኝ። እኔን ካልሰራኝ ሃይማኖቴ ምንም ጥቅም የለም። እፎይ ያመጣው ነገር በማስረጃ ነው ብሏል። ምንም አይነት ማስረጃ ያመጣው ነገር የለም። ባይ ዘ ወይ የጠቀሳቸው ነገሮችን በሙሉ ለምሳሌ ቴዲ እንዲህ ብለህ ጠይቀኝ፣ ፎር ኤግዛምፕል ሰማያዊ ነው ቢጫ ነው ሰማያዊ በቃ አለቀ እያልኩኝ ጥያቄው ላይ የቆረጥኩ ምንም አይነት ማብራሪያ ሳይሰጥ ለምሳሌ ራሱን ጥያቄ ባይ ዲፎልት ጠየቀው። ስለዚህ ኢየሱስ ብልት አለው? አዎ። ኦኬ ብልት አለው ማለት ብልት ያለው ሰው የምታመልከው አይነት ኮንቨርሴሽን በጣም የማይረባጥ ገብተዋል። ይሄ አስተማሪ አይደለ፣ ሁላችንም የሚያስተምር አይደል። እፎይ ላይ የመጣውን ፎር ኤግዛምፕል ኦኬ ያው የተወያዩ አካሎች ስለሆኑ ነው እየጠቀስኩ ያለሁት። እፎይ እዛ ቦታ ላይ ሲመጣ ሊወያይ የመጣበት ታይትል አለ። ስለ ነብያቶች ክርስትና የነብያቶች ሃይማኖት ነው ብሎ አንድ የጠቀሰው ማስረጃ አለ። አንድ ሁሱ ኢብራሂም፣ ሙሳ፣ ኑህ፣ ኢየሱስ ብሎ ከመጀመሪያው እስከ መጨረሻው ድረስ መጥቶ እስከ ኢየሱስ ድረስ ጠቀሰ። ቁርአን ውስጥ እየጠቀሰ አያ እየጠቀሰ በዚህ በተመሳሳይ እፎይ አንድ የጠቀሰው ነገር አለ የለም። የሚያወራው እንትን አለው እንትን አይን አለው እጅ አለው። እሱ በተጻራሪ እንደውም ኦኬ እንደዛ ከሆነ ይሄው በዚህ በእናንተ መጽሐፍ አይን አለው ባታ ጀርባ አለው ባይ ዘ ወይ ጀርባዬን አየኸኝ ይላል፣ እግር ይላል፣ መረጋገጫ ጥፍር አለው ምናምን ነው። ሶ እንደዛ ነው። በዛ መንገድ ከሄድክ እሄዳለሁ ብሎ አስረዳው። ኦኬ ሶ ሞራል ካለበት ትወርዳለህ የሚለውን ያሳየው እንጂ ምንም አልተማርንበትም። ቱ ቢ ኦነስት በቃ የእፎይ መንገድ የሰራው ምንድነው? እውቀት የሌለው መንገድ ነው ይዞ የመጣው እፎይ። ሁሱ ይዞ የመጣው ደግሞ እውቀት ያለው ነገር ነው። አልተግባቡ። ልክ እንደ ግራና ቀኝ ነው የተጋጩ ነበረ። ስለዚህ ለሌላም ጊዜ እንደዚህ አይነት እውቀቱ የሌለው ከወረደ ሰው ሳይሆን እውቀት ካለው አሁን ትንሽ ለጊፍት ምናምን ሳይሆን እንተናገር ምናምን ትንሽ እውቀት ያለው ሰው መጥቶ ነው መወያየት ያለበት እንጂ እንደዚህ ወይ እውቀት የለው ወይ ባህሪ የለው። እሺ ምኑን ያስተማረን? ቴል ሚ ዋን ቲንግ። አንድ ያስተማረን ነገር አንድ ያስተማረውን አንድ ፖይንት ንገሩኝ።